ባለፈው ጊዜ ስለ እግዚአብሔር ፈቃድ አንስተን ነበረ እና ሊጠየቅ የሚገባ ዋና ጥያቄ የሚል የዛሬ 2 ሳምንትም ተካፈል ባለፈው ሳምንትም አየን እና የሪፍሌክሽን ታይማችሁ ላይ የነበረው እኔ አልነበርኩም። በሪፍሌክሽን ጊዜ የነበረውን ዲስከሽን ሰማሁት እና ሐሳቦች የተለያዩ ሐሳቦች ቀርበው እንደውም አንዳንዱ አልሄድ አልሰምር ያለም ነገር ነበረ ትዝም ይላችሁ እና ጉዳዩ እንደዛ ስለሚያደርግ ነው። ቢያንስ ስለ እግዚአብሔር ፈቃድ ስንመለከት በሁለት ከፍለን ለማየት እንገደዳለን። በሁለት አቅጣጫ የሚታይ ነው። መጽሐፍ ቅዱስ ውስጥ በዋናው ቋንቋ በመጽሐፍ ቅዱስ በተጻፈበት በግሪክ ቋንቋ የእግዚአብሔርን ፈቃድ ለመግለጽ የቀረቡ የተለያዩ ቃላቶች አሉ። በተለይ 3 ዋና ዋና ቃላቶች አሉ። እዛ ውስጥ አልገባም፣ ግን በሁለት ከፍለን ቀለል ባለ መንገድ ለመመልከት የእግዚአብሔር ፈቃድ ስንል ወይም የእግዚአብሔር ዓላማ ስንል ዓላማ፣ ምክር፣ ፈቃድ፣ ሐሳብ እነኚህ ሁሉ ተለዋዋጭ ቃላቶች ናቸው። ፍላጎት ዲዛይርም የእግዚአብሔር ፈቃድ ማለት ነው። በዲስከሽን ውስጥ ተነስቶ ስለነበረ እና እነኚህን በሁለት ከፍለን ካየን አንደኛ የእግዚአብሔር የማይሻር ድንጋጌ የማይለወጥ የእግዚአብሔር ሐሳብ፣ ይሄንን በአንድ ጎን ማየት አለብን። ማንም የማይለውጠው ማለት ነው። ቅድም የዘመርነው መዝሙር እንኳን በጥሞና ካዳመጣችሁ እነኚህን በሁለት የተከፈሉ ሐሳቦች የሚያሳይ ነው። መዝሙሩ ራሱ አንዱን ብቻ አይደለም የሚያሳየው፣ ሁለቱንም ነው የሚያሳየው። የማይለወጥ የእግዚአብሔር ሐሳብ አንደኛው ስለ እግዚአብሔር ዓላማ ስናስብ፣ ሌላኛው ግን እርሱ ሐሳቡ ነው፣ ሊያደርገው የሚፈልገው ነገር ነው፣ ግን የሰውን መታዘዝ ግድ የሚል ሐሳቡ ነው። ስለዚህ ሰው ካልታዘዘ ይሄኛው ዓላማ ምን አይሆንም ማለት ነው፣ አይፈጸም። እናያለን በእግዚአብሔር ቃል ውስጥ የመጀመሪያው ምንም ሰው ሊከለክለው የማይችለው የእግዚአብሔር ሐሳብ የእግዚአብሔር ፈቃድ አለ። ስለዚህ ስለ እግዚአብሔር ዓላማ የእግዚአብሔር ፈቃድ የእግዚአብሔር ምክር ብለን ስናስብ በዚህ በሁለቱ ጎን ማየት ይገባናል። አለበለዚያ የተሳሳተ ግንዛቤ ይኖረናል። እንግዲህ እግዚአብሔር ብሎታል ይባላል። እግዚአብሔር እውነት ብሎት ነው? አንዳንዱ ነገር ብሎት አይደለም። የኛ ኃላፊነት ውስጥ አለ። አንዳንድ ነገሮች ደግሞ እግዚአብሔር ብሎ ነው፣ የማይለወጡ ነገሮች ናቸው። እነኚህን ሁለቱንም በስፋት ለመመልከት አይደለም የምንሞክረው፣ ግን የኛ አሁን ባለፈው ሳምንትም ከዛም በፊት በነበረን ጊዜ ትኩረት እያደረግን የነበረው በመጀመሪያው ላይ ሳይሆን በሁለተኛው ላይ ነው። የሰውን መታዘዝ የሚጠይቀውን ላይ ነው ትኩረት እያደረግን ያለ ነው። ግን የማይሻረው ግን የእግዚአብሔር ሐሳብ ደግሞ እንዳለ እናነሳለን። እንዲሁ የማይሻረውን የእግዚአብሔርን ሐሳብ ለምሳሌ ለመግለጥ የቀረቡ አንዳንድ ክፍሎች ባነብላችሁ፣ አንድ ክፍል ዕብራውያን ምዕራፍ 6 እንደዚህ የሚል ቃል አለ። ዕብራውያን 6 ላይ ቁጥር 17 ከቁጥር 16 ጀምሮ ባነብ፣ ሰዎች ከነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ ይላል። ፈቃዱ እንደማይለወጥ እንደማይሻር ማለት ነው። ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን
ለእኛ ብርቱ መጸናናት ይሆንልን ዘንድ በመሃል በመካከል ገባ ይላል። ስለዚህ እግዚአብሔር የሰጠው ተስፋ የማይለወጥ የማይሻር በክርስቶስ የሰጠው ተስፋ የማይለወጥ መሆኑን የሚያሳይ ነገር እናያለን እዚህ ላይ። ስለዚህ የማይሻር እግዚአብሔር ፈቃድ እንደሆነ እናያለን። ባለፈው በነበራችሁ ዲስከሽን ጊዜም የተነሳው አንዱ ኤፌሶን ምዕራፍ 1 ላይ ያለው ነው። የእግዚአብሔር የዘላለም ሐሳቡ ነገርን ሁሉ በክርስቶስ ለመጠቅለል ነው ይላል። ይሄ የማይሻር ነገር ነው። እንዲሁ ደግሞ ወደ ሰው ህይወትን ብናመጣ ከሰዎች መካከል ለምሳሌ ሙሴን ትዝ ይላችሁ እንደሆነ ወደ ከነዓን አትገባም ማለት ስሜን አልቀደስክምና አትገባም ማለት ደግመህ ምን አታርግ እንዳትጠይቀኝ። አሁን በዚህ ጉዳይ ላይ ምንም ማድረግ አይቻልም። እግዚአብሔር አለ አይገባም። እንደዚህ ያለባቸው ብዙ ክፍሎች አሉ። እነሱን ለይተን ማወቅ አለብን። እስራኤላውያን አይገቡም ማለት ማልኳል፣ በቃ አለቀ። ከዛ በኋላ ምንም ቢሉ እንደው በራሳቸው ተነሳስተው ቢያደርጉ ምንም አይለወጥም። ይሄንን ማወቅ በጣም ለኛ ጥሩ ነው። ምክንያቱም እግዚአብሔርን ማወቅም ስለሆነ ማለት ነው። እግዚአብሔርን እንድንፈራ ያደርገናል። የእግዚአብሔር የማይለወጥ ሐሳብ መኖሩን ማወቅ፣ ማንለውጠው በጸሎት ማንቀይራቸው ነገሮች አሉ። ግን እግዚአብሔር ደግሞ እኛ አሁን ትኩረት እያደረግን ያለ ነው ሁለተኛው ላይ ነው። እሱም የእግዚአብሔር ፈቃዱ ወይም ሐሳቡ ይፈጸም ዘንድ የሰውን መታዘዝ ስለሚያስፈልግባቸው ሁኔታዎች ነው የምናየው። ሌላ ምናልባት የማይለወጥ ሐሳቡ ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ይመሰክራል የኢየሱስ ክርስቶስን ጌትነት። አምነው ምናምን አይደለም፣ በግድ ነው ነገሮች በገሃድ ሲወጡ። አሁን እምነት ሳይሆን ገሃድ ስለሆነ ማለት ነው። ያኔ ሁሉም እንደዚህ እንደሚሆን የእግዚአብሔር ቃል ይናገራል። ሌላ ዘንዶ ይጣላል። ይሄም የማይቀር ነገር ነው፣ የተወሰነ ነገር ነው። የሆነ ሌላ አማራጭ መንገድ የለም። ግን ይሄ የእግዚአብሔር ፈቃዱ ይፈጸም ዘንድ የሰውን መታዘዝ የሚያስፈልጉባቸውን ሁኔታዎች ስንመለከት ሰው እሺ ብሎ ከታዘዘ የእግዚአብሔር ዓላማ ይፈጸማል፣ የእግዚአብሔር ፈቃድ ይፈጸማል። እምቢ ካለ ግን ፈቃዱ አይፈጸምም። ይሄኛውን ነው እያየን ያለ ነው። እምቢ ካለ እግዚአብሔር ምንድነው ዲዛይሩ? ምንድነው የፈለገው? ለምሳሌ እኛን ሲያድነን ምንድነው የፈለገው? ምንድነው ያሰበው? እኛን ሲኦል እንዳንገባ ብቻ ነው ወይ? ከዛ ያለፈ ነገር አለ። እሱን እንግዲህ እናነባለን በቃል ውስጥ። ግን እነኚህን ሁለት ነገሮች በአእምሯችን ከጠበቅን የኛን ኃላፊነት የኛን ከእግዚአብሔር ጋር ለእግዚአብሔር ምላሽ መስጠት ምን ያህል ዋጋ እንዳለው እንድናስብ ይረዳናል። አሁን ይሄ የእግዚአብሔር ሐሳብ ነገር ግን የኛን መታዘዝ የሚጠይቅ ሐሳብ በሁለት ልንከፍለው እንችላለን። እሱን ደግሞ አንደኛው በቃ ፐርፌክት የሆነው በቃ ትክክለኛ እሱን ነው ያሰብኩት የሚለው ጉዳይ አለ። ኦኬ እሺ ምን ከፈለክ አርገው ከፈለክሽ አርጊው የሚለን ደግሞ ጉዳይ አለ። እንደገና ግልጽ ላድርገው፣ በቃ እንደ ልቤ የሚለው ነገር አለ። መብትህ ነው የሚለን ደግሞ ነገር አለ። እንዴት ነው? ግልጽ ነው። ሁለቱን መለየት አለብን። እንዴት? የትኛውን ነው የምትፈልጉት? መብትህ ነው መባል ነው የምትፈልጉት ወይስ እንደ ልቤ የሆነው ያ ጉዳይ ነው የሚለውን ነው የምትፈልጉት ነው አሁን ጥያቄ። ሁላችንም አሁን መልሳችን እንደ ልቤ ነው የምንፈልገው ብለናል። ግን እንደ ልቤ የሚጠይቀው ነገር አለ። እንደ ልቤ ያለውን ነገር ለማድረግ ከኛ የሚጠይቅ ነገር አለ። በኮመንሊ ሰዎች የሚጠቀሙት ፐርፌክት ዊል ኤንድ ፐርሚሲቭ ዊል ብለው ይጠቀማሉ ሰዎች ይህንን ለመግለጥ።
የእግዚአብሔር ፐርፌክት ዊል አለ፣ ፍጹም ፈቃዱ አለ። ደግሞ የእግዚአብሔር ደግሞ የሚፈቅደው ግን ፍጹም ፈቃዱ ግን ያልሆነ ደግሞ አለ። ፍጹም ፈቃዱ ያልሆነ ግን የሚፈቅደው ማለት የእግዚአብሔርን ሕግ አይጥስም አይደል? እግዚአብሔርን ሕግ እንድንጥስ እግዚአብሔር መቼም ቢሆን ጎሄድ አይለንም። የእግዚአብሔርን ሕግ አይጥስም፣ ግን የእግዚአብሔርን የልቡን ፍላጎት ግን የማያሟላ አለ። ግን ደግሞ የእግዚአብሔር ፍጹም ፈቃድ ደግሞ ይባላል። እነኚህ ነገሮች በደንብ በቃ ክሊር መሆን በዚህ ጉዳይ ላይ አለብን። በዛ ያንን ክሊር ሆነን መጽሐፍ ቅዱሳችን ስናነብ ብዙ ነገሮች ክሊር ይሆኑልናል። ጌታ ኢየሱስ የሚናገራቸው ነገሮች ክሊር ይሆኑልናል። ሐዋርያት የሚሰጡን ምክሮች ክሊር ይሆኑልናል። ሳስበው በዚህ ነገር ላይ ብዙ አማኞች ክሊር አይደለም። በመጀመሪያ ደረጃ የሥነ መለኮት ሰዎች ግራ አጋብተውናል። ይሄ የማይሻረውን ፈቃድ ከዚህ ከሁለተኛው ፈቃድ ጋር ምን እንበለው እያላተሙ ወይም እያወዛገቡ ግራ አጋብተውናል። በቃ እግዚአብሔር ያለው ነገር ይሆናል ምናምን እንላለን። እንደዚህ ብሎ ነገር የለም። እግዚአብሔር ያለው ነገርማ ይሆናል። አሁን ቅድም ስንዘምር እግዚአብሔር ያለው ይሆናል፣ ሐሳቡን ማን ይሽረዋል? አንተ ትክክል ነህ፣ ስራን ሁሉ ትመዝናለህ፣ በጊዜው ትሰጣለህ። ይሄ እውነት ነው። ግን እግዚአብሔር ያለው ሁሉ የማይሆንበት ደግሞ ሁኔታ አለ ነው አሁን እያልን ያለ ነው። እግዚአብሔር ፈቅዶት ፈልጎት ዓላማው ሆኖ ግን የማይሆን ነገር አለ። አንድ ትልቅ ምሳሌ ለኛ የሚረዳን ምሳሌ አንድ ብቻ ማለት አልችልም፣ ብዙ አሉ። እንደው እግዚአብሔር አዳምና ሔዋንን ፈጥሮ ኃጢአት እንዲሰሩ አልሞ ነበር እንዴ? እግዚአብሔር ፈልጎ ነበር ኃጢአት እንዲሰሩ? የሱ እኮ ሐሳብ አይደለም። ግን ኃጢአት እንዲሰሩ ግን መብት ሰጣቸው። በምን መንገድ? ፈቃድ የሚባል ነገር ሰጣቸው። ስለዚህ ይሄንን አታርጉ፣ ይሄንን አርጉ፣ ይሄን ብሎ መመሪያ ሰጣቸው። ከዛ በኋላ እግዚአብሔር አታርጉ ያላቸውን ሲያደርጉ ያ የእግዚአብሔር ፈቃድ በእነሱ ሕይወት ተፈጸመ አልተፈጸመም? አልተፈጸመም። ግን ከዚህ በፊት ግን ገና ሰውን ከመፍጠሩ በፊት ግን እግዚአብሔር ደግሞ አስቀድሞ ስለሚያውቅ ያቀደው ያሰበው ነገር አለ። እንደዚህ አይነት ነገር ሲከወን ወይም ሲሆን ለዚህ ሬሜዲ የሚሆን መፍትሄ የሚሆንን አስቀድሞ እግዚአብሔር ምን አድርጓል? አዘጋጅቷል። ሌላ ምሳሌ ዘጸአት ምዕራፍ 19 ላይ ስንመለከት ስለ እስራኤላውያን ሲናገር እግዚአብሔር እስራኤላውያንን ከግብፅ ምድር ሲያወጣቸው ዓላማው ምን እንደነበረ እናያለን። ቁጥር 5 ላይ የእግዚአብሔር ዓላማ ቃሌን በእውነት ብትሰሙ፣ ዘጸአት 19 ቁጥር 5 ቃሌን በእውነት ብትሰሙ፣ ኪዳኔን ብትጠብቁ። ስለዚህ ኮንዲሽናል ነው ማለት ነው። ኢፍ ስቴትመንት አለው ውስጡ። ከሆነ ማለት ነው። ይሄን ካደረጋችሁ፣ እንዲህ ከሆናችሁ ነው የሚላቸው። ቃሌን ብትሰሙ ወይም ብትታዘዙ ማለት ነው። መስማትና መታዘዝ አንድ ነው። ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ። የካህናት መንግስት የተቀደሰ ሕዝብ ይሆኑለት ዘንድ ነው እግዚአብሔር እስራኤልን ያቀደው። ይሄ ዓላማ ተፈጸመ ወይ ብለን ብንጠየቅ ምንድነው መልሳችን? ይሄ ዓላማ ተፈጸመ። እስራኤል የተቀደሰ ሕዝብ የመንግስት ካህናት ሆኑለት፣ በምድር ላይ ሆኑለት። እንደዚህ አልሆኑለት። እግዚአብሔር ያዘጋጀላቸውን ነገር እነሱ ስላልሰሙ ቃሉን የእግዚአብሔር ዓላማ አልተፈጸመም ነው የሚለን። በጣም ያሳስባል። ያሳስብም። የእግዚአብሔር ዓላማ ይፈጸማል ብዬ አስቤ ግን እኔ ካልሰማው አይፈጸምም የሚለው ነገር በጣም ያሳስባል። ምን ማለት ነው? መስማት ላይ
ትልቅ ዋጋ እንድናደርግበት ያደርገናል። የእግዚአብሔር ዓላማ በእኛ ሕይወት ይፈጸም ዘንድ መስማታችን በጣም እጅግ ከፍተኛ ዋጋ አለው። ጌታ ኢየሱስ አሁን በወንጌሉ ስንመለከት በአደባባይ ላይ ቆሞ ድምፁን ከፍ አድርጎ ጮኸ፣ የሚሰማ ጆሮ ያለው ይስማ ሲል ይሄ ነው ለካ ነገሩ። የራእይ መጽሐፍ ላይ ለሰባቱ አብያተ ክርስቲያናት መልእክት ይመጣና መጨረሻ ላይ ምን ይላል? የሚሰማ ጆሮ ያለው ይስማ ማለት መስማት የሚፈልግ ይስማ። አይ እኔ ኢትስ ኦኬ ባለሁበት ረግጣለሁ፣ ቀጥላለሁ፣ ተመችቶኛል፣ ሁሉ አለኝ፣ የሚጎለኝ የለም የሚል ከሆነ ግን ካልሰማ በራሱ መንገድ መሄድ ከመረጠ ግን ምን እንደሚሆን የእግዚአብሔር ቃል የሚናገረውን አንድ ቦታ ላንብብላችሁ። ኢሳይያስ ምዕራፍ 1 ላይ እንደዚህ ይላል። ኢሳይያስ ምዕራፍ 1 ቁጥር 18 ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ይልና ቁጥር 19 ተመልከቱ። እሺ ብትሉ ለምናገራችሁ ማለቱ ነው። እሺ ብትሉ ለእኔም ብትታዘዙ። አሁን በእስራኤላውያኖቹ ጫማ ሆነን ስናስብ እሺ የሚሉት ለሚመጣ አዲስ ቃል እንዳይመስላችሁ። ለመጣው ቃል ኦልሬዲ እኮ ተነግሯቸዋል። ኦልሬዲ አጀንዳው ፕላኑ በሙሉ በሙሴ በኩል ተሰጥቷቸዋል። ነቢያቶቹ ስራቸው ምንድነው? መጥተው ማሳሰብ ነው። እኔ እኮ እናንተን ያወጣኋችሁ እንዲህ ያደረኩት እኮ ለዚህ ነው፣ እናንተ ግን ከዚህ መንገድ ፈቀቅ አላችሁ እያሉ እየደጋገሙ የሚያሳስቡት የተጻፈውን ነው። አዲስ ነገር አይደለም ኢሳይያስ እየመጣ የሚናገረው፣ ኦልሬዲ የተሰጣቸው ነገር። እሺ ብትሉ እንግዲህ ኑና እንዋቀስ። በእንግሊዘኛው ምንድነው የሚለው? ካም ኤንድ ሌት አስ ሪዝን። ሪዝን ማድረግ ማለት እስቲ እንነጋገር። እግዚአብሔር ቸር ነው፣ መሐሪ ነው። ሊኮንን ተስፋ ሊያስቆርጠን አይደለም፣ እንድንጠፋ አይፈልግም። ለዚህ ነው እንዲጠፉ ስላልፈለገ እኮ ነው። ይኸው ኃጢአታችሁ እንደ አለላ ብትሆን ይላል። በአዲሱ መደበኛ ትርጉም ላንብበው መሰለኝ ይሄንን፣ ምናልባት እዛ ላይ ቋንቋው ክሊር ከሆነ ኢሳይያስ ምዕራፍ 1 ቁጥር 18 ኃጢአታችሁ እንደ አለላ ቢቀላ። አለላ ምንድን ነው? በእንግሊዘኛ እስቲ ልመልከት። እንግዲህ ነገሩ እንዲገባም ብዬ ነው፣ እኔም እንዲገባኝ እፈልጋለሁ። ስካርሌት ይላል። እንደ በረዶ እንደ ባዘቶ ትጠራለች፣ እንደ አለላ ብትሆን እንደ አመዳይ ትነጻለች ይላል ቁጥር 18። እንደ ስካርሌት የሚለው ይሄ ትክክል ነው? እስቲ ቆይ እንደገና ልመልከት። አሁን እያደረግኩ ያለሁት ምንድን ነው? ሀሳቡን ለመረዳት ጥረት እያደረግኩ ነው። ጥረት ማድረግ አለብን። እንደዚህ ካልገባን ስለማንታዘዝ ለምን ነው እንደዚህ የምንፈልገው፣ የምንመረምረው፣ የምናየው? ምክንያቱም እንዲገባን፣ ቋንቋው እንዲገባን። ስካርሌት ይላል። ስካርሌት ወይም አለላ ምን እንደሆነ የሚያቅሰዋል? ስካርሌትስ ምንድን ነው? ስካርሌት ከለር። እንደ ስካርሌት ቢሆን እንደ ባዘቶስ የጥጥ እሱ ነው። ነጭ እንደ ነጭ ትጠራለች የሚል ነው። እንደ ደምን ብትቀላ እንደ ነጭ ትጠራለች። ይቅርታ፣ እንደ አለላ ብትሆን እንደ አመዳይ ትነጻለች ይላል። አመዳይ ስታውቃለህ? ቋንቋው እኔ ጋር የለም ቋንቋው፣ ግን እንደ አመዳይ እንደ
ስካርሌት ብትሆን እንደ በረዶ ነጭ ትሆናለች ይላል በእንግሊዝኛ። እንደ ደም ብትቀላ ደግሞ ይላል እንደ ባዘቶ እንደ ጥጥ እንደ ነጭ ጥጥ ትጠራለች። ምን ስናደርግ መተን ከሱ ጋር ምን ስናደርግ ስንወቃቀስ፣ እግዚአብሔር ሆይ እኔ እኮ ያልታዘዝኩህ አንተ እንዲህ አላረክም እንድንለው ይፈልጋል። በእግዚአብሔር ላይ ኮምፕሌን አለን። እግዚአብሔር ያላደረገው ነገር አለ። እግዚአብሔር ያጎደለው ነገር አለ። ኑ እንዋቀስ። ኑ ልውቀሳችሁ እኮ አይደለም እያለ ያለ፣ ኑና እንዋቀስ። ከዛ በኋላ ያው እንግዲህ ሪዝን ስታደርጉ፣ አንዳንድ ሰው ሪዝን ስታደርጉ ከዛ ሰው ጋር ምን ይሆናል መሰላችሁ? ሲሸነፍ መሸነፍ የማይወድ ሰው ታውቃላችሁ? መሸነፍ የማይወድ ሰው የሆነ ምንድን ነው የሚባለው እንትን ማድረግ ይፈልጋል። የሆነ ወይ ሀሳብ ማስቀየር ይፈልጋል፣ ወይ ሌላ ነገር ይሆናል። ብቻ መሸነፍ ስላልፈለገ። ግን ያው የሚያሸንፈው ማን ነው የሚሆነው? ሁልጊዜ እግዚአብሔር ፊት ስንቀርብ እግዚአብሔር ነው። እግዚአብሔር ግን ሊያሸንፈን ብሎ አይደለም። የሚያሸንፈን በምንድን ነው? በእውነት። እውነት ታሸንፋለች። ለመሸነፍ ፈቃደኛ ከሆነን ነው መቅረብ ያለብን። የማንቀርብበት ምክንያት ብዙ ጊዜ ለምንድን ነው? መሸነፍ ስለማንፈልግ፣ መለወጥ አንፈልግም፣ መቀየር አንፈልግም። መንገዳችን ባለንበት መቀጠል ነው የምንፈልገው። እስራኤላውያን እንደዛ ነበሩ እና ነቢያቶቹን አናደዷቸው። ነቢያቶቹ የሚናገሩት ነገር አይመቻቸው። ምን አደረጓቸው? ኢሳይያስን ምን አደረጉት ነው የሚለው በታሪክ ታውቃላችሁ? ምን እንዳደረጉት? ለሁለት ሰነጠቁት በመጋዝ። ዕብራውያን ላይ በመጋዝ አንዳንዶች ተሰንጥቀዋል ሲል ስለ ኢሳይያስ ሊሆን ይችላል ተብሎ ይገመታል። ዘካርያስን ምን አደረጉት? በመሰዊያው ቦታ ገደሉት። ብዙ ጊዜ ደግሞ እንደዚህ ገዳዮቹና የሚያሳድዱት ከሃይማኖት ሩቅ የሆኑት ሰዎች እንዳይመስላችሁ፣ ቅርብ የሆኑት ሰዎች ናቸው፣ መቀየር የማይፈልጉት ሰዎች። እና ምን ይላል? ኑና እንዋቀስ። ከዛ በኋላ ከተማመንን እኔ በድያለሁ ካል፣ አጥፍቻለሁ ካል፣ ኃጢአታችሁ ቀይም ብትሆን እንኳን ምን አደርጋታለሁ? እንደ ደም ቀይ ብትሆን ነጭ፣ እንደ ጥጥ ነጭ አደርገዋለሁ ይላል። ምሳሌ ማሰብ እንችላለን። ዳዊት ትዝ ይላችኋል። የዳዊት ጥፋት በጣም ትልቅ ጥፋት ነው አይደል? ያጠፋው የሰው ሚስት ጋር ተኛ። ይሄንን ነገር በሚስጥር ደበቀ። ሊሸፍነው ሌላ የሆነ የሄደበትን መንገድ ታስታውሳላችሁ። ባልየውን አስጠርቶ አስክሮ፣ አቤት ሙከራው ምንም አልሰራልህ አለ። መጨረሻ ምን አደረገ? ባልየውን አስገደለ። ከዛ ደግሞ ምን አደረገ? ሚስትየዋን ወደ ቤት አመጣት። ከዚህ በላይ አለ እንግዲህ? እዩት እስቲ የሰራውን ስራ። ይሄ መቼም ቀይ ነው፣ ወይም ከቀይም ሌላ ከለር ካለ ሌላ ከለር ነው የምንሰጠው። ከዛ ነቢዩ ናታን የሚባል ወደ ዳዊት ጋር ሄደ። ከተወሰነ ጊዜ በኋላ ያው ናታን ወደ እሱ እስከሚሄድ ድረስ የገዛ ሕሊናውን ምን አድርጎት ነው የቆየው? ዳዊት አፍኖት ነው የኖረው። ከማፈኑ የተነሳ ሰውነቱ ራሱ ፊዚካል ጤናው ራሱ ታወከ። ይህንን በመዝሙር ውስጥ እናነባለን። ፊዚካሊ ጤናው ታወከ፣ የአእምሮ ጤናው ታወከ። ምንም ሰላም አይሆንልንም ሕሊናችንን አፍነን። ከዛ በኋላ ናታን መጣና በምሳሌ ነገረው። ሲነግረው ታሪኩን ታስታውሳላችሁ። ዳዊት የሰጠው ምላሽ በመዝሙር 51 ላይ ለዘመናት ለብዙ ሰዎች ትምህርትና መጽናናት ይሆን ዘንድ ያገለገለ
መዝሙር ሆነ ምላሹ። አንተን ብቻ በደልኩ አለ። ኦሪዮንን አይደለም፣ የኦሪዮንን ሚስት አይደለም፣ የእግዚአብሔርን ሕዝብ አይደለም፣ አንተን ብቻ በደልኩ። በእግዚአብሔር ፊት እግዚአብሔርን ለመነ፣ ተማመነ። ከእግዚአብሔር ጋር እግዚአብሔር ወቀሰው። ሲወቅሰው ቆይቷል በህሊናው በኩል፣ በኋላ ወቀሰው በነቢዩ በኩል። ከዛ በኋላ ዳዊት ንስሐ ገባ። እግዚአብሔር ሳይቀጣው አልቀረም። ግን የእግዚአብሔር ዓላማ አሁን እዚህ ጋር አንድ ምስጢር ልንገራችሁ፣ ልጨምርላችሁ። ቅድምም ብያቸዋለሁ፣ የማይሻርና የሚሻር ብያቸዋለሁ። ዳዊት በዘመኑ የእግዚአብሔርን ፈቃድ ካገለገለ በኋላ አረፈ የሚለው ቃል የእግዚአብሔርን ፈቃድ የሚለው እዛ ላይ የማይለወጠውን ፈቃድ ትርጉሙ ኦሪጂናል ቋንቋው ላይ እግዚአብሔር ታማኝ ነው። ለታመኑት ሰዎች ታማኝ ነው። የእግዚአብሔር ፈቃድ ያው በአንድ በኩል አይመረመርም። እነ ጳውሎስ ይሄንን ገልጸውልናል። ሮሜ ላይ እናነባል። ማን ሊያውቀው ይችላል ይላል የእግዚአብሔርን ፍለጋ። ስለዚህ ዳዊት በእግዚአብሔር ፊት እንደዚህ አይነት ሰው ስለነበረ ማለት በኦሪዮን ጊዜ ብቻ አይደለም፣ ዳዊት በሕይወት ዘመኑ ሁሉ እንደዚህ አይነት ሰው ነበር። በእግዚአብሔር ፊት የሚቀርብ ሰው ነበር። ከዚህ የተነሳ እግዚአብሔር እንኳን ሲመሰክርለት ስለ ዳዊት ወይም ዳዊትን ሲገልጸው እንደ ልቤ የሆነ የእሴይን ሰው አገኘሁ ይላል። ዳዊት ምንም ስላላጠፋ አይደለም፣ ግን ለመዋቀስ እውነትን ለመስማት ለመቀበል ምን አይነት የልብ ስፋት እንዳለው ነው የምናየው። ዳዊት ምንም እኮ እስራኤል ውስጥ እኮ እንደ ዳዊት ምንም ያላደረጉ በቃ ንጹህ ክሊን ላይፍ ክሊን ስሌት ጉድ ክሬዲት 700 ክሬዲት 800 ክሬዲት ያላቸው ነበሩ። እንደ እግዚአብሔር ልብ ያልነበሩ። ገብቷቸዋል ምን ማለት እንደሆነ? የእግዚአብሔር ነገር ግድ የላቸውም። ጀስት ህጉን ብቻ ጠብቀው በቃ የራሳቸውን ኑሮ የሚኖሩ ሰዎች አሉ። ዳዊት እንደዚህ አይነት ሰው አልነበር። ከህፃንነቱ ጀምሮ እንደዚህ አይነት ሰው አልነበር። የእግዚአብሔር ነገር የገባው ሰው ነበር። የእግዚአብሔርን ነገር የሚሻ ሰው ነበር። ብቻውንም እንኳን ከብት በጎች ሲጠብቅ እንኳን እግዚአብሔርን የሚናፍቅ ሰው ነበረ ዳዊት። የእግዚአብሔር ፍቅር የማረከው ሰው ነበረ ዳዊት። እንደ ጌታ ፈቃድ ለመኖር የጌታን መንገድ ለመከተል የሚያስችለን ዋነኛው ነዳጅ ምን እንደሆነ ልንገራችሁ። የክርስቶስ ፍቅር የማረከን ሰዎች ከሆነ ከዛ ውጪ እንደው ጥሩ ክርስቲያን ለመሆን እንደው በቃ ብዙ ፍሬ ለማፍራት ምናምን በሚል ሞቲቬሽን ብቻ የክርስቶስን መንገድ መከተል አንችልም። ዞሮ ዞሮ ወዴት ነው የምንሄደው? የራሳችንን ነገር መከተል፣ የራሳችንን መፈለግ ነው የምንጀምረው። ባለፈው ጊዜ የጢሞቴዎስን ምሳሌ አንስቼላችኋለሁ። ጳውሎስ ሲመሰክር ስለ ጢሞቴዎስ የራሱን አይፈልግም የክርስቶስን እንጂ፣ ሁሉም ግን የማንን ነው የሚፈልጉት? የራሳቸውን ይላል ስለ አማኞች ሲናገር። እና ይሄ ሁለት እንግዲህ ይሄ የኛን መታዘዝ የሚጠይቅ የእግዚአብሔር ዓላማን ስናስብ የእግዚአብሔር ፐርፌክት ፍጹም የሆነው ፈቃዱ እና ኦኬ መብትህ ነው አድርገው የሚለን ፈቃዱ በሁለት ይለያሉ። አንዳንድ ሰው ይመጣ እንግዲህ እናንተም ገጥሟችሁ ይሆናል፣ እኛም አድርገነዋል። እንዲህ ተከልክሏል እንዴ የሚላል። እንዲህ ተከልክሏል ወይ ገጥሟችኋል? ወይም እናንተ ጠይቃችሁ ታውቃላችሁ? ተከልክሏል እንዴ እንደዚህ መጠጣት ተከልክሏል እንዴ ይላል። ይመጣና ሰው እስቲ እኔ ልጠይቃችሁ እስቲ እናንተ አሁን እንግዲህ ለኢትዮጵያውያን ክርስቲያኖች እንግዲህ ጦርነት የሚያስነሳ ሐሳብ ሊሆን ይችላል። ይሄ ግን አነሳዋለሁ። እንግዲህ መጠጣት ተከልክሏል፣ አልኮል ተከልክሏል ወይ? ተከልክሏል የምትሉት እጃችሁ? አይ እዚህ ቸርች እንዴት ነው ነገሩ? ጠጪ ብቻ ነው እንዴ ያለው? አሁን ኢትዮጵያ ቤተክርስቲያን ውስጥ ኢቫንጀሊካል ቸርች ውስጥ ሆኜ የምጠይቅ ማጆሪቲው ተከልክሏል ብሎ እጁን ያነሳል። መጽሐፍ ቅዱስ ውስጥ አትጠጡ የሚል ነገር የለም። አልተከለከለም።
አትጠጡ። እንደዛ ከሆነ እኮ እኛ ጻድቃን ይሄ ሁሉ ዓለም ላይ ያለው መጠጥ የሚጠጣው ሰው እሱ ሁሉ እርኩስ ነው። ይሄ ራሱ እኮ ስለ ራሳችን ያለን እይታ የሰከረ መሆኑን ያሳያል። ግን ስለተፈቀደ ጠጡ ስለተባለ የገባቸው ሰዎች የማይጠጡበትን ምክንያት ስንመለከት ሁሉ ተፈቅዷል፣ ግን ሁሉ አይጠቅምም ይላል ጌታ አንደኛ ቆሮንቶስ ላይ። ስለተፈቀደ ንዳው ማለት አይደለም፣ ያዝ ማድረግ ነው። ለምንድን ነው ይህንም አደርገው? ዓላማዬ ምንድን ነው? የእግዚአብሔር ዓላማ ምንድን ነው? ኖህ እኮ ቬኬሽን አሰበ። ምክንያቱም ባህር ላይ ቆይቶ ስለነበር ለረጅም ጊዜ ኖህ ማለት ነው ቬኬሽን ወደ ምድር ሲመለስ ትንሽ ቬኬሽን ብሎ ወሰደው ያንን ነገር ከልክ በላይ እና ብዙ ችግር ውስጥ እንደገባ ታስታውሳላችሁ አይደል? ራሱን መቆጣጠር እስከማይችል ልጁን ራሱ ጣጣ ውስጥ ከተተ። የተፈቀደ ነገር ሁሉ ጠቃሚ ነው ማለት አይደለም። ስለዚህ ለምንድን ነው ዓላማው ምንድን ነው ብለን አሁን መጠጣት ተከልክሏል የሚል ሰው ምግብ የሚያግበሰብስ ሊሆን ይችላል እኮ። እሱ እግዚአብሔር ይመስገን እኔ ፉት አይደለም ይላል፣ ግን ሲበላ ግን ልክ የለውም። ከልክ በላይ መብላት ተከልክሏል ወይ? ተከልክሏል። ያው እግረ መንገዳችን በዛው ለመናገር ነው። ምን ይባላል? ግላተኒ የሚባል ሲን አለ፣ ኃጢአት አለ። አሁን ግላተኒ የማይቸገረው ሌላ ነገር ይሆናል ሌላ። ስለዚህ ተከልክሏል አልተከለከለም ከሚለው ማለፍ አለብን። ለዚህ ነው በሁለት ከፍለነዋል። እግዚአብሔር ኦኬ መብት ነው አድርገው የሚለውና የእግዚአብሔር ፍጹም ፈቃድ የሆነውን ለይተን ማወቅ ያስፈልገናል። እሺ የእግዚአብሔር ፍጹም ፈቃድ የሆነውን ነገር እንዴት ነው ማወቅ የምንችለው? እሱ ላይ እንመጣለን። እኔ የምፈልገው ስለተፈቀደልኝ የማደርገውን ነገር አይደለም፣ ስለተፈቀደልኝ የምኖረውን ኑሮ አይደለም። እኔ የምፈልገው የእግዚአብሔር ፍጹም ፈቃድ የሆነውን እያደረግኩ መኖር ነው የምፈልገው ለምንል ሰዎች የእግዚአብሔር ፍጹም ፈቃድ የሆነውን እንዴት ማወቅ ይቻላል? ያው የት እንደሚሄድ መጠርጠር ትችላላችሁ። ወዴት እንደሚሄድ እስቲ የጠረጠረ ሰው የት ክፍል ነው የሚሄደው? እስቲ 1 4 እጃየው 5 እጃየው 6 እጃየው ጠርጥራችኋል። የጠረጠራችሁት ክፍል አሁን እነዚህ እጃችሁን ያነሳችሁ በእንግሊዘኛ ሲጀምር አር ሌተር አለው። ሮሜ ውስጥ ያለ ክፍል ነው። ሮሜ ምዕራፍ 12 ላይ ምናልባት ማንበብ ሁሉ አያስፈልገንም፣ በቃላችን እናውቀዋለን። ምዕራፍ 12 ቁጥር 2ን ብቻ ግን አይደለም የምናነበው፣ ከቁጥር 1 ጀምሮ ነው። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና ሕያው እግዚአብሔርንም ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ርኅራኄ፣ ይህን ምለው አውቄ ነው። ስለ አይደለም ሲለምኑ የሚለምኑት ስለ ማን ነበር የሚለመንበት? ጠፋኝ። ስለ መብርሃን ሊሆን ይችላል፣ ወይም ስለ ቅዱስ ሚካኤል ሊሆን፣ ቀኑን ለምሳሌ እያሰቡ ሊሆን ይችላል። ስለ መድኃኒታችን ሊሆን ይችላል። እንደው በእናትህም የሚል አለ እኮ ልባችንን ለማሳሳት እኮ ነው። ምክንያቱም እናቱን የሚያስብ ሰው በቃ አውጥቶ እንዲሰጥ ነው አይደል? ዓላማው እኮ ይሄ ነው። ጳውሎስ ደግሞ ምን ይላል? ስለ እግዚአብሔር ምሕረት፣ ብዙ ስለሆነው ስለ እግዚአብሔር ምሕረት፣ ብዙ ገጽታ ስላለው ስለ እግዚአብሔር ምሕረት የት ነው ይህንን ነገር ያሳያቸው? ሮሜ ምዕራፍ 1 እስከ ምዕራፍ 11 ውስጥ እሱን ሲያሳያቸው ነበር። ኢን ቪው ኦፍ ጋድስ መርሲዝ ነው የሚለው። መርሲዝ እሱን እያያችሁ ምለምናችሁ ማለት ላይፈጽሙት ይችላሉ። በፈቃድም ይሆን የእግዚአብሔር ዓላማ ነው።
ግን ሰዎች ግን ምን ማድረግ አለባቸው? መወሰን አለባቸው። እሺ ማለት አለባቸው። እሺ ካሉ የሚሆን ነገር አለ፣ እሺ ካላሉ ደግሞ የማይሆን ነገር አለ። ስለዚህ እለምናቸዋለሁ ምን አድርጉ? ሰውነታቸውን ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ። ሰውነታችሁን የሚለው እዛ ላይ የግሪኩ ቃል ሶማ ነው ባልሳሳት። ቼክ አላረኩትም፣ ግን እናንተም ቼክ ማድረግ ትችላላችሁ። ሶማ ይሄ ፊዚካል ቦዲያችንን ማለት ነው። በቃ ይሄን ሰውነታችሁን አቅርቡ። እንግዲህ ይሄን ሰውነት አንድ ቦታ አቅርበን ሌላ ቦታ መገኘት እንችላለን? አንችልም። እኛ በሰውነት የተወሰንን ማምሯችን ሊሄድ ይችላል። ግን ሰውነታችንን አቅርቡ ማለት ተገኙ። በቃ ኑ በቃ ኑና ቅረቡ። እናንተ ራሳችሁ መስዋዕት ሆናችሁ ቅረቡ። ልክ ቅድም ዮአዳንን ወላጆቿ እንዳቀረቧት በጌታ ፊት እናንተም ሰውነታችሁን ለእግዚአብሔር አቅርቡ። መስዋዕት፣ ሕያው መስዋዕት ማለት እንደ በፊቱ እንደ ቀደመው ኪዳን የሚገደል አይደለም። ሕያው በቃ ከቀረበ ለእግዚአብሔር ከተሰጠ የማን ነው ማለት ነው? የእግዚአብሔር ነው። ያው እግረ መንገዴን ዮአዳን የማን ናት? ዛሬ ሰጥታችኋታል። የጌታ ናት። እናንተ ኃላፊነት ነው ያለባቸው። ልጆቻችን የጌታ ናቸው። የሰጠናቸው ሁሉ የጌታ ናቸው። ከዛ በኋላ ሰውነታችሁን አቅርቡ ካለ በኋላ ሁለተኛ ደረጃ የሚናገረው እዛ ክፍል ላይ ሮሜ ምዕራፍ 12 ላይ ይህ ከዛ በፊት ምን ይላል? ይህ ለአእምሮ የሚመች አገልግሎታችሁ ነው ይላል። ይሄ ነው አምልኮ ማለት ነው። ይሄ ነው አምልኮ። ሰውነትን ማቅረብ ነው አምልኮ። ስለዚህ ይሄ ሰውነት ለምሳሌ አልጋ ላይ ተኝቶ ከዛ በኋላ ይቅርታ ተኝቶ አይደለም እንዲተኛ ራሱ ኃላፊነት አለበት። ምክንያቱም እንቅልፍ እንዲተኛ አድርጎ የፈጠረው ማን ነው? እግዚአብሔር ነው። ስለዚህ መተኛት አለበት። ይሄ ሰውነት መተኛት በሚገባን ሰዓት ታማኞች መሆን አለብን። የጌታን ሰውነት ምን ለማድረግ? ለማስተኛት። አይ እንደው በቃ ይሄንን ሰውነት ስጋን ጎሽሞ በቃ ይበቃዋል፣ 2 ሰዓት ይበቃዋል። ማን አለ? ከየት አመጣው? 2 ሰዓት ይበቃል ያለው ውሸት ነው። 2 ሰዓት አይበቃው። ይበቃዋል 2 ሰዓት። እግዚአብሔር ሲፈጥረው እንደዚህ አይደለም የፈጠረው። መተኛት አለበት። እንግዲህ አሁን እዚህ ላይ ወደ ጤና ባለሙያዎቹ ዞር ማለት ይኖርብናል። ቢያንስ ስንት ሰዓት ያስፈልገዋል? ከተቻለ ማለት ይሄ እኮ ነው። ከተገኘ 6 ሰዓት 8 ሰዓት እንዲተኛ ኃላፊነት አለብን። እናቀርባለን፣ እንታዘዛለን። ይሄ ሰውነት አይ የምን ማቅበጥ ነው? ሰውነትን ደግሞ በቀን አንድ ቂጣ ከበላ ይበቃዋል። ማን ፈቀደ እንደዚህ እንድታደርግ? ይሄ ሰውነት ምን ያስፈልገዋል? የሚያስፈልገው ምግብ ሊሰጠው ይገባል። ስለዚህ የጌታን ሰውነት እንመግብ፣ አስፈላጊውን ነገር እንስጠው። ይሄ ቀላል ነገር ይመስላችኋል፣ ግን ቀላል ነገር አይደለም። ምክንያቱም ባለፈው ጊዜ የተነጋገርነው ነገር ምንድነው? እግዚአብሔር ሁሉን ነገር በዓላማ ነው የፈጠረው። ፐርፐዝ አለው። የፈጠረበት መንገድ አለ። ኦፕሬት እንዲያደርግ የሚፈልገው ነገር አለ እና ከሱ ፐርፐዝ ውጪ የወጡ ብዙ ነገሮች አሉ። እሱን ሁሉ ማስተካከል ይጠበቅብናል። ይሄ ሌላ ቶፒክ ነው። ከዛ በኋላ ግን ወደ ቁጥር 2 ላይ ስንሄድ የእግዚአብሔር ፈቃድ የትኛው ፍጹም የሆነው ፈቃድ ምን ነው ብለን ለማወቅ እንድንችል ያስፈልጋል። ብቃት ያስፈልጋል። ብቃት ማዳበር አለብን። አሁን ወንድሜ ሰሎሞን እና ወንድሙ ዳዊት ጠዋት ተነስተው ይሮጣሉ በሳምንት 1 ቀን። እኔ ከነሱ ጋር አሁን አብሬ ያን ቀን ልሩጥ ብል የሚሰራ ነገር አይደለም። ምን የለኝም? ብቃት የለኝም። ከነሱ እኩል መሮጥ አልችልም። ስለዚህ ምን ማድረግ አለብኝ? ከነሱ ጋር መሮጥ ከፈለኩ ብቃት ማዳበር አለብኝ። የእግዚአብሔር ፈቃድ ፍጹም የሆነውን ፈቃድ ፈትኖ ማወቅ ብቃት ይጠይቃል። እንዲሁ በአውቶማቲክ የሚመጣ ነገር አይደለም። በኢየሱስ ስም ይታወቃል ምናምን የሚባል ነገር የለም። ብቃት ማዳበር አለብን።
ብቃት የምናዳብረው እንዴት ነው? የምናዳብርበትን መንገድ ሲነግረን አንደኛ ይሄ ዲፎልት አስተሳሰባችሁ ወይም በቃ እንደ እስከዛሬ ድረስ የለመድነው አስተሳሰብ ከዓለማዊው የማይለየው አስተሳሰብ እንቅፋት ነው። ስለዚህ እሱ አስተሳሰብ መለወጥ አለበት ነው የሚለው። መለወጥ አለበት እና በአእምሯችን ወይም በልባችን መታደስ ያስፈልገናል። መለወጥ ያስፈልገናል። አስተሳሰባችን መቀየር ያስፈልገዋል። መቀየር እንድናውቅ ፈትነን እኔ በራሴ ህይወት ይሄን ነገር በጣም ነው የማስተውለው። የኔ አስተሳሰብና የእግዚአብሔር አስተሳሰብ አብሮ ሳይሄድ አታገኙትም እንደዚህ? ለምሳሌ ጴጥሮስ ሰማ፣ ጌታ ኢየሱስ እንደሚሰቀል እንደሚገደል ሰማ። በሰማ ጊዜ የጴጥሮስ አስተሳሰብ መከላከል ነው። ጌታን ሊወስዱትም ሲመጡ እኮ ታስታውሳላችሁ። ጴጥሮስ ምንድን ነው ያደረገው? ሰይፉን አውጥቶ መዋጋት ጀመረ። አስተሳሰቡ መከላከል ነው። ደግሞ የጌታ ደግሞ መንገድ ምንድነው? ራስን መስጠት። ሁለቱ አብረው አይሄዱ። ስለዚህ ጴጥሮስ ጌታ ኢየሱስ እንደዛ ብሎ ሲናገር ተቆጣና ማንን ነው የተቆጣው? ራሱ ጌታን ተቆጣው። ምን ማለት ነው እንደዚህ የምትለው ነገር አለው። ይሄ ነገር አይሁንብህ አለው። ከፍቅር ነው አይደል? ከፍቅር እኮ ነው። ግን ይሄ ፍቅሩ ራሱ መለወጥ ያስፈልገዋል። እንደ እግዚአብሔር ፈቃድ ያልሆነ ፍቅር የእግዚአብሔርን ፈቃድ ይቃወማል። ስለዚህ ጌታ ኢየሱስ የእግዚአብሔርን ሳይሆን የሰውን ነው የምታውቀው። ለዚህ ነው እንደዚህ የሆንከው፣ የሰይጣን መጫወቻ የሆንከው። በል ዞር በል ብሎ ሰይጣንን ደግሞ ገሰጸው። ግን ሰይጣን አይታይም እኮ፣ ግን ለካ በጴጥሮስ ውስጥ አለ። ለካ ጌታ ኢየሱስ እያየው ነው። ስለዚህ ሰይጣን አንዳንዴ በምናቃቸው በወንድሞቻችን በባለቤቴ ሊሆን ይችላል፣ በእኔም በኩል ሊሆን ይችላል። ለሷ በቅ ይላል። በቅ ይልና ውይ ጽናዬ ይለናል፣ ወይም ፍርዬ ይላታል። ግድ የለም አይስ ኦኬ ምንም አይደለም ይላል። መለየት እንድንችል የእግዚአብሔርን ፍጹም ፈቃድ ፈትነን መለየት እንድንችል በአእምሯችን መታደስ መለወጥ ግድ ይላል። በአእምሮ መታደስ ለመለወጥ ደግሞ ቀዳሚው ሪኳየርመንት ምንድነው? ሰውነታችንን ለእግዚአብሔር ሙሉ በሙሉ ማቅረብ ይጠበቅብናል። በዚህ ነገር ላይ ግን ከሰነፍን እንግዲህ እናንተ መርምሩት እንደ ቤሪያ ሰዎች፣ የእግዚአብሔር ፍጹም ፈቃድ በሕይወታችን አይፈጸምም። የእግዚአብሔር ዓላማ ይሄ የማይለወጠው ዓላማው ይከናወናል። እሱ ምንም ጥያቄ የለውም። ግን የእኛን መታዘዝ የሚጠይቀው ዓላማው ግን አይፈጸምም። በኋላ ምን ይመጣል? መጸጸት እንጀምራለን። ምን አይነት ወይ ጉድ! እንደው እግዚአብሔር እኮ ስንቴ ነገረኝ አልሰማሁት የምንልበት ቀን ይመጣል። ጌታ ኢየሱስ ይሄን ሲገልጠው ጥርሳችንን ምን እናደርጋለን? ሰው ሲተክዝ ሐሳብ ሲይዘው ጥርሱን ምን ማድረግ ይጀምራል? ይህ ግራይንድ ማድረግ፣ ጥርስ ማፋጨት ነው የሚለው አማርኛችን። ስንቴ ነግሮኝ የምንልበት ቀን ይመጣል። ምንድነው ምክንያቱ? በጊዜው ያልሰማንበት ምክንያት አንዱ አስተሳሰባችን ሳይቀየር ስለሰነፍን ነው። ኦፐሬት ያደረግነው ኦፐሬቲንግ ሲስተሙ መቀየር ነበረብን። በቀደመው ሲስተም ኦፐሬት እያደረግን ስለነበረ ይሄኛውን ምን ልንረዳው አቃተን፣ አልገባንም። እንደው ቺል ልበልና ምናልባት ነገሩን ጠቅለል የሚያደርግልን ከሆነ የእግዚአብሔር ፍጹም ፈቃድ ራሳችን እንዳንኖር፣ የእግዚአብሔር ፍጹም ፈቃድ ፍሬ ለራሷ እንዳትኖር፣ ደስቴ ለራሷ እንዳትኖር፣
ዳንኤል ለራሱ እንዳይኖር ለራሳችን እንዳንኖር እና ታዲያ ለማን እንኖር? ለሰዎች ነው አይደለም። ለሰዎችም እንድንኖር አይደለም የእግዚአብሔር ዓላማ ፍጹም ፈቃድ። ለሰዎችም እንድንኖር እኔ እኮ በቃ ለቤተሰቦቼ ነው የምኖረው። ማን አለ? ለቤተሰቦች እንድንኖርም አይደለም። አንዳንድ ሰዎች ለቤተሰቦቻቸው ብለው ጌታን የማይቀበሉ አሉ። ታውቁ እንደሆነ አይቀበሉ። እንዴ ምን ይላል አባዬ? ምን ይላል እማዬ? ምን ትላለች? ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአታችን የሞተው ለኛ የሞተው በእኛ ፈንታ፣ እሱ የራሱ ኃጢአት የለበትም፣ በእኛ ፈንታ የሞተው ይላል ዕብራውያን ምዕራፍ 4 ላይ ይቅርታ፣ ሁለተኛ ቆሮንቶስ ምዕራፍ 5 ላይ የሞተው ከእንግዲህ ወዲያ እኛ ለራሳችን እንዳንኖር ለኛ ለሞተውና ለተነሳው ለርሱ እንድንኖር ነው። ይሄ እግዚአብሔር ፍጹም በቃ። ስለዚህ ለራሱ የሚኖር ሰው ለክርስቶስ መኖር ይችላል ወይ? ጥያቄ ልጠይቃችሁ። ይችላል? አይችልም። ለራሳችን እየኖርን ባለንበት ለክርስቶስ አንኖርም። በጣም እኔ መርዶ ነው የምነግራችሁ። ለራሳችን እየኖርን ባለንበት እንደው በቃ እኔ የምፈልገው አንተን ነው ሌላ የለም ብንልም ብንዘምርም እውነቱ እሱ አይደለም። በመዝሙር እስራኤላውያንን አንበልጣቸው ይዘምሩ ነበር። እግዚአብሔር ራሱ ምን ነው ይሄንን እንደው ሳውንድ ሲስተም ይዘጋልኝ ብሏል በትንቢት በነቢያቶቹ። ምክንያቱም ይጮሃል፣ ልባቸው የለም፣ ይጮሃል ነገርየው። እኔ የምሰጋው ብዙ በክርስቶስ አምነናል የሚለው ማህበረሰብ ኢትዮጵያውያን ቅዱሳን ለራሳቸው እንደሚኖሩ ነው የምረዳው። ለራሳቸው ነው የሚኖሩት። መዝሙሩ ራሱ ያጋልጠን። በቃ መዝሙራችን ራሱ አንተ ለኔ ነው እንደዚህ አድርገህልኝ፣ እንዲያውተኸኝ፣ እንዲያድርገህልኝ በቃ ለኔ በቃ አንተ። መዝሙሩን አላሰብነውም እንጂ እግዚአብሔርን ሳይሆን ማዕከል ያደረገው እኔን ነው። ሁሌ ስለ እኔ ነው የምንዘምረው። በቃ እኔን እኮ በቃ እኔን አይሰለቸንም እንዴ? እኔ ብለን መዘመር። አንተ መቼ ነው የምንለው? አንተ እኮ የምንለው ራሱ ለኔ ነው እኮ። ከተረዳችሁ አንተ ለኔ እኔ ተረስቶ አንተ የሚል መዝሙር ሲፈልጉ ቀላል አይደለም፣ አይገኝም። የምንኖረው ለኛው ነው። የኛው ህይወት እንዲያምርበት፣ የኛ ህይወት ስኬት እንዲኖረው፣ የኛ ልጆች በቃ እንደዚህ እንዲሆኑልን፣ በቃ የኛ ሁሉ የኛ ነው። እሱ ለሞተበት ዓላማ ለመኖር መቼ ነው ሬዲ ምን ሆነው? እሱ ነፍሱን ለሰጠበት ዓላማ መኖር ምን ጀምረው መቼ ነው? መቼ ነው? ከራሳችን ሽሮና በርበሬ ያለፈ ኑሮ መኖር ምን ጀምረው መቼ ነው? የራሳችን ቤት፣ የራሳችን ኑሮ፣ የራሳችን ልጆች፣ የራሳችን ይሄ የራሴ ያ። ለዚህ ነው እንደ ኢየሱስ የሞተው። የሞተው እኮ ለኛ ነው። እኛን ሊያስታርቀን ነው የሞተው ጌታችን ኢየሱስ። ሊያስታርቀንና አዲስ መንገድ ሊያስጀምረን፣ የእግዚአብሔርን ፍጹም ፈቃድ የሚፈጽም ማህበረሰብ ሊያደርገን ነው የሞተው ጌታ ኢየሱስ። ግን ይሄ በምኞት አይመጣም። የሚጠይቀው ነገር አለ። ለዚህ ነው ጳውሎስ የሚለምናቸው አሳይቶ የእግዚአብሔርን ምሕረት በክርስቶስ የተደረገውን ነገር በሙሉ በሮሜ ውስጥ ሲያብራራ ሲያሳይ ከርሞ እንግዲህ ወንድሞች ሆይ ሰውነታችሁን መስዋዕት አድርጋችሁ ታቀርቡ ዘንድ ስለ እግዚአብሔር ርኅራኄ እለምናችኋለሁ፣ ስለ እግዚአብሔር ምሕረት እለምናችኋለሁ። ይሄ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችሁ ይሄ ነው። ይሄ ነው የሚገባው እግዚአብሔር። ይሄ ነው የሚገባው እሱ እኮ የሰጠን ግማሽ አይደለም፣ ነፍሱን ነው የሰጠን፣ ራሱን ነው የሰጠን። ቆርሶ አይደለም የሰጠን፣ ሙሉ በሙሉ ነው ራሱን የሰጠው። ኢየሱስ ሰው ሲሆን እኮ ሰው የሆነው ለስንት ቀን? ለዘላለም ነው እኮ ሰው የሆነው። ለዘላለም ነው ሰው የሆነው፣ ለአንድ ሰሞን አይደለም። በምድር ላይ ለነበረው ቆይታው አይደለም።
አምላክ ሆኖ ሳለ ሰውነትን የተካፈለው ለኛ ብሎ ወደዛ ሊያመጣል፣ ወደዛ ወደ ተቀደሰው ህብረት ሊያመጣል። ታዲያ ለሱ የሚገባው የኛ ቁርስራሽ ነው፣ የኛ ትርፍራፊ ነው። ግን እግዚአብሔር ለሱ ዕዳውን ልንከፍለውም አይደለም፣ ምን ከፍልበትም ነገር የለንም። ግን ፍጹም ፈቃዱን ነው እየነገርኳችሁ ያለሁት። ኢትስ ኦኬ፣ ለራሳችን መኖር እንችላለን። ኢትስ ኦኬ ማለት ህግ እንዳንጥስ፣ እንዳናመነዝር፣ እንዳንሰርቅ፣ እንዳንገድል እሱ ሌላ ጣጣ ውስጥ ነው የሚከተን። ገላትያ ምዕራፍ 5ን አንብበናል ሁላችንም። ይሄንን የሚያደርጉ የእግዚአብሔር መንግስት አይወርሱም። ግን እኔ እግዚአብሔር ይመስገን በቃ ይሄን ሁሉ አላደርግም፣ ጌታም እየረዳኝ ነው። በቃ እንዳልሰርቅ ድሮ በቃ አላርፍም ነበር፣ እጄ እየገባ የሆነ ነገር ይወስድ ነበር። አሁን እግዚአብሔር ይመስገን በጸጋው ከሱ ድኛለሁ የሚል አንድ የቀርጤስ ተወላጅ ከቲቶ መጽሐፍ ነው ያመጣሁት። ትልቅ እኮ ፕሮግሬስ ነው። እግዚአብሔር ይመስገን መስረቅ አቁሟል፣ ማመንዘር አቁሟል። እግዚአብሔር ይመስገን። ፍጹም ፈቃዱ ጋር እንድንደርስ ነው የሚፈለገው። መድኃኒታችን ነፍሱን የሰጠው ለምን እንደሆነ ሲናገር ቲቶ ምዕራፍ 2 ላይ እንደዚህ ይላል። እኛን ስርቆት እንድናቆም ብቻ አይደለም። ቲቶ ላይ ምዕራፍ 2 ላይ ቁጥር 14 መድኃኒታችን ከአመፅ ሁሉ እንዲቤዠን ነፍሱን የሰጠው መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ነው ይላል። መልካሙን ለማድረግ የሚቀና እና ደግሞ የእግዚአብሔር ገንዘብ የሚሆነውን ሕዝብ ለራሱ ሊያነጻ ነው። ስለዚህ የእግዚአብሔር ገንዘብ እንድንሆን ነው የሚፈለገው። የሚመነዝረን በቃ እያወጣ በዚህ ጉዳይ ላይ እንካ ይሄው ይሄ ልጅ ያለ ደስት ያለች እዚህ ጋር ዝና ያለ እዛ ጋር አስፋው አለ እዛ ጋር ሰሎሞን አለ እያለ እያወጣ የሚጠቀምብን ግን ያለኛ ፈቃድ ግን አያደርግም። ይሄን እንደው በቃ በግድ አስፋው ሳያስበው ምናምን እየተወሰደ እንደ እስጢፋኖስ እንደ ማን የተነጠቀው እንደ ፊልጶስ እየተነጠቀው ወይ በጣው እንደዚህ ምናምን እንደዛ አይሆንም። እነ ፊልጶስ እኮ ሁሉ ነገራቸውን የሰጡ ሰዎች ናቸው። መነጠቁንም የተለማመዱት ለዛ ነው እንጂ እኛ እግራችን ረግጠን መነቃነቅ አንፈልግም። የራሴን ነው በምንልበት በልቀጥልበት ነው የሚለን። ያው ጠብቅልኝ እያል ጠብቅልኝ ይሄንን የኔን ነገር ጠብቅልኝ እያል እንቀጥላለን። ግን ያ አይደለም የእግዚአብሔር ፕሮግራም። ስለዚህ በቃ ምንድነው ግን እንደዚህ እንድንኖር የሚያደርገን ብለን ስንል ምንድነው የሚያነሳሳን ስንል ጳውሎስ የተናገረው ነው የማስብ የክርስቶስ ፍቅር ግድ ይለናል። በቃ እሱ ነው እና ለመጠቅለል የእግዚአብሔር ፈቃድ ሁለተኛው ነው በትኩረት እያየን ያለ ነው። እሱም እኛ ከታዘዝን ሊፈጽመው ያለ ሐሳብ። ለምሳሌ እግዚአብሔር ብዙ ሰዎች እንዲድኑ ይፈልጋል። ይሄንን እናውቃለን። ሰዎች ሁሉ እውነቱን ወደ ማወቅ እንዲደርሱና ይድኑ ዘንድ ይፈልጋል። ይሄ የእግዚአብሔር ሐሳቡ ግን የሰዎችን መታዘዝ ይጠይቃል አይጠይቅም? ይጠይቃል። ስላሰበ ብቻ አይሆንም። ይሄ ሐሳብ እኛን ሲገዛን ሰዎችን በግድ እንዲድኑ ማድረግ አንችልም። ግን ቢያንስ ምን እናደርጋለን? ሰዎችን እንነግራቸዋለን። እግዚአብሔር እኮ ይወድሃል። እግዚአብሔር ልጁን ሰጥቷል። ሊያድነን መጥቷል። ይሄንን ወንጌል አልሰማህ እንደሆነ ስማ። እኔን እግዚአብሔር እንደዚህ አደረገልኝ። በዚህ መልኩ እንዳውቀው ዓይኔን ከፈተልኝ። አንተም ታውቀው ዘንድ የእግዚአብሔር ፍላጎት ነው። እባክህ ከእግዚአብሔር ጋር ታረቅ እያልን እንላለን ሰዎች። አሁን የእግዚአብሔር ፍጹም ፈቃዱ ነው እኛ ያንን እንድናደርግ። ግን እኛ ካልታዘዝን ግን አይሆንም፣ አይፈጸምም።
ተስፋ አደርጋለሁ በዚህ ላይ ትንሽ ግንዛቤ ወይም ክላሪቲ ያግኝተናል ብዬ እንጸልይ። እግዚአብሔር አምላካችን እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ስለ አሰራርህ ጌታ ሆይ ድንቅ ስለሆነ አሰራርህ እጅግ አድርገን እናመሰግንሃለን። ጌታ ሆይ አሁንም ልናውቅህ እንፈልጋለን። ልቡና ስጠን ጌታ ሆይ፣ ብርሃን ጨምርልን። እግዚአብሔር አባት ሆይ ፍጹም ፈቃድህን ፈትነን ማወቅ እንድንችል እናደርገውም ዘንድ እግዚአብሔር አባት ሆይ እንጸልያለን። ደግሞ አንተ ልታስተምረን ልትመራን ወደ እውነት ሁሉ ሊመራን ቅዱስ መንፈስን ሰጥተናልና እናመሰግንሃለን። እግዚአብሔር አምላካችን ሆይ መንፈስ ቅዱስ ለሚናገረን ነገር እምቢ ባልንበት ሁሉ ጌታ ሆይ እሺ ማለት እንድንጀምር እርዳን። በኢየሱስ ክርስቶስ አሜን።